ሉልዬ እንግዲህ ልደቱን ያከብራል ማለት ነው። እንግዲህ ያው እኛም እንጠብቃለን ማለት ነው። በዚህ አጋጣሚ ወደ እንሶች ፋሚሊዎች እጅግ አመሰግናለሁ። አስደምማችሁኛል ማለት ነው። ኮሜንታችሁ ጥልቅልቅ እንደዚህ ነው እንጂ ከሆነ ይቀር ማለት ነው። የምሬ ነው። በጣም ነው ያስደምማችሁ ኮሜንታችሁ፣ አንድነታችሁ። በርቱ፣ ጠንክሩ፣ ወደፊት ነው እንጂ ወደኋላ የለም። ማንም ተሰብሮ አይቀርም ማለት ነው። ስለዚህ ትናንትና በተሰራው ቪዲዮ ብዙዎቻችሁ ከፍቷችሁ ነበረ። በነብሮ ዩቱብ ቤትም እያዩዋችሁ ነበር። ማታ እየተከታተልኳችሁ ነበር ወደ እንሶች ፋሚሊዎች፣ እንዲሁም ደግሞ ተከታዮች፣ አድናቂዎች። በጣም ነው የምር። አንዳንድ ጊዜ ለወደንስ ክብር የሚባል ነገር አለ። 4 ዓመት ሙሉ በፈረቃ እየተፈራረቁ እየመጡ ያ ሰው ፌመስ መሆን በዚህ ልክ ያወርዳል እንዴ ጋይስ? እኔ በጣም ነው የገረመኝና የባል ዘመን እህቶቼ ምን ያህል ክፉ፣ ሺህ ጊዜ ብታበሏቸው፣ ሺህ ጊዜ ብታጠጧቸው እንዴት አድርገው እንደሚወጓቸው ነው ብዙ ትናንትና አስተምራ ሄደችው። ባይዘው ዛሬ ልጅቱን ሉልዬ ማለት ነው። ደስ ይላል። ጨዋጫ አርግላለሁ ሉሌ። አላህ ያሳድግክ። እንደገና ደግሞ አላህ ያሳድግላት ለእናቲቱ። እናት ናትኝ። የተደረገው ነገር ትናንትና በጣም ልብ የሚሰብር ነው። ብዙዎቹ ደግሞ የምትስቁ አላችሁ፣ ምን የምትሉት ጋይስ። ይሄ ነገር የትናንትናው ነገር የሚገነባ ነገር አለው። ልንገራችሁ፣ የሚያሳዝን ውስጥ የሚሰብር ነገር አለው። አንድም ደግሞ ሰዎችን እንዲጠነቀቁ ጥንቅቅ ብለው ጠንካራ ሆነው ሰውን እንዲፈሩ በቃ የሰራችሁ ማለት ነው። ትልቋ ሴትዮ የሰራችሁ ሰውን በቃ እንድትፈሩ ታርጋ ነው የሄደችው። እኔ እውነቴን ነው የምነግራችሁ። የባሎቻችሁን ዘመዶች እንድትፈሯቸው በቃ በሩቁ እንዴት አደርሽ እንዴት ዋልሽ ብላችሁ አሰላሙ አለይኩም ብላችሁ እንድትሄዱ ነው የሰራችሁ ትናንትና ማለት ነው። ሰው እንዳይፋቀር፣ ሰው እንዳይዋደድ አድርጋ ነው የሄደችው። ተመልከቱ። የባል ዘመድ እንዴት አድርጎ ያችን ሚስት ወቅቶ እንደሚሄድ ነው። እኔ እንደዚህ አድርገውኝ ታዲያ መች ይሳካልኛል? ወይ አብዳለሁ፣ ወይ ደብድቤ፣ ወይ ተመትቼ፣ ወይ ሞታለሁ፣ ወይ ገላለሁ። ከባድ እኮ ነው። እውነቴን ምን የማንችል ሰዎች አለን። የሚችሉ ሰዎች ደግሞ አሉ። እንደ ሩታ አይነቶቹ የሚችሉ አሉ። በጣም ከባድ ነው የምር። እናት ምችች ልጅ እናት ወይ ትጫወበት እንዴት አለ ልጁን ስጮህበት እንዴት እንዳለ ነው የምላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እያላችሁበት እያለም ጥግ በያሉ ዳርቻ ሰላማችሁ ብዚት ይበልልኝ። እንዲሁም ለወደንሶች ለፋሚሊዎች ክብር አለኝ እህቶቼ፣ እጅግ አድርጌ ያመሰግናለሁ። በጣም ኮሜንታችሁ በጣም ያስደመመኝ፣ ሀቂቀትን እውነት ለመናገር እንዳለ ጥልቅልቅ ወላሂ ጨበጨብላችኋል። እጃችሁን አይቆርጥመው። በዚህ አጋጣሚ ኮፕሊንክ አድርጉልኝ እህቶቼ ሁላችሁ። ትናንትና ላይ 9 ሰዓት አካባቢ በኢትዮጵያ የሆነ ምልክት ሰጠኝ። ችግር የለውም ግን አመጣዋለሁ። ቆርጬ ስላስቀመጥኩት በመረጃ ነው የምንቀሳቀሰው። እኔ ማንንም መወንጀል እዚህ ጋር አልፈልግም። ችግር የለውም። እኔ በዚህ አልተዳደርም። ግን ሶሻል ሚዲያ ልተወው እንኳ ብትሉ አይተዋችሁም እህቶቼ። ልተው ትቼዋለሁ እንኳ በቃ ልተው ብላችሁ እንኳ አይተዋችሁም። በጣም አላህ ጥመታችንን ያንሳልን በዚህ አጋጣሚ እና ከመጥፎ ሰዎች ደግሞ እህቶቼ በርቱ። እንጃ ሰዎች አላህ ይጠብቃል። እውነቴን ነው። ማር ብታልሷቸው ድጋሚ መተው እጃቸውን የሚቆረጥሙ ሰዎች አሉና በጣም ከባድ። እኔ እውነትም ይሁን እውነትም አይሁን እንደገና ለሶሻል ሚዲያውም ድምቀት ይሁን ትኩረት ለመሳብም ይሁን የምናውቀው ነገር የለንም። ቡዜ ግን የምታደርገው ነገር ከዚህ ድርጅትሽ ተቆጥበሽ ሌላ አይዲያ መታችሁ ብትሰሩ። ዩቱበሮች ናችሁ። ይችን ልጅ እንደ ሻማ ቀልጣ እዚህ የደረሰች ልጅ እውነቴን ነው። ሩታ ስትመጣ ሁላችንም እናውቃለን። ደብም አልነበርክም፣ ቡዜም አልነበረችም። እውነት ለመናገር አልነበራችሁም። እንዲሁም ወደ እንሱ ይመሰክራል፣ ተመልካች ፋሚሊ ይመሰክራል። ስትመጣ ከነ አብርሽ ጋር ከነ ሙቤ ጋር ሌሎቹ ጋራ ነማርክ ሌሎቹ ዩቱበሮች ጋር ነበረ ሩታ የመጣችው። እንደ ሻማ ቀጠው እዚህ ደረጃ ሲደርሱ ሲያምርባቸው ሲያገኙ ባልየውን ብትንትኑ። ግን በነገራችን ላይ አብርሃም ይበቃል። የእውነቴን ቤተንና ልጅን ማስከበር አለብህ። ይበቃል። እንደገና ደግሞ ሌላም ደግሞ ትዳርን ታያስክ ደግሞ ሚስትህን የልጅክ እናት ናት ማስከበር። አትድረሱባት። ካላሳደርስባችሁ እሷን ልጇን ታሳድግ። ካላስ እኔም በተቻለኝ እያገዝኩኝ እቀምጣለሁ። እንደ እውነት እንደ ፍርድ ከሆነ እንደ ቪዲዮ እንደምናየው ከሆነ ሌላ ደግሞ ትዳር ደግሞ ሄርሜላ ጋር እዛው እቀመጣለሁ፣ ሄርሜላ ጋር እዛው እቀመጣለሁ ደግሞ ካልክ
እሷን ይዘህ ደግሞ ቀጥል ነገጣት ደግሞ እሷን ሄደው ደግሞ ልክ እንደ ሩታ አድርገው ይጨፈጭፋታል። ምንም ዋስትና የለንም። ሀቂቀተን ማለት ነው። ምንም ዋስትና የለም። ይጨፈጭፋታል ሄደው። ስለዚህ ሩቲ እንኳን ደስ አለሽ። የሩቲ ቤተሰቦች ሁላችሁም እንኳን ደስ አላችሁ። ሉሉዬ አላህ ያሳድግህ። እንግዲህ እናያለን። ኬክህን ይዘህ እዚህ ላይ ቪዲዮ ላስገባላችኋለሁ። ጩጭዬ ሟ ብያለሁ። አላህ ያሳድግህ። በአንተ ላይ ደግሞ ባይነግዱ በጣም ደስ ይለኛል። እቺ ለሰው እንኳን ይምሰል አልሳመችውም። እቺ አረመኔ፣ እቺ ዝርግፍ የተዘረገፈች ያልተሰፋች በጥበቡ ያልፈጠራትኝ ዝርግፍግፍ ያለች ጎተራ ጎታ የእህል መቆጠሪያ ለሰው ይምሰል እንኳን አልሳመችውም። እንትን ይሄ ግን ትልቁ እጁንም ጉንጩንም ሲስም አይቼዋለሁ። ግድ የላችሁ። አንተም የሶስት ልጅ አባት ነህ። ቡዜም የልጅ እናት ናት። የተዘረገፍሽ ጉስጉሻ አደብ ብትጂ ይሻልሻል። እውነቴን ነው የምልሽ። እኔ በልጁ ባትነግጂ ጥሩ ይመስለኛል። ትላልቆቹ እንደፈለጋችሁ እዛው ተቀሻቀሹ። ኑቶሎ እንቀበላለን፣ ችግር የለም። ግን ደግሞ በዚህ ጩጬ ልጅ በማይናገር ሶበይ በሆነው እንደው እኔ ልጅ ብላችሁ ቅሩ ብዬ እንዳልል እኔ ማን ትሆናላችሁ? ከባድ ነው እና አላህ ያሳድግልሽ። የመጀመሪያ ላይ ከባድ ነው። አመሰግናለሁ።